ወዳጆች እንደምን አላችሁ? እንኳን ለዓመታዊ የጥምቀት በዓል አደረሳችሁ። በያላችሁበት ለሁሉም ክርስቲያኖች ጥምቀቱ የሰላም የደስታ ይሁንላችሁ። ወዳጆች ስለ ጥምቀቱ ይሄን ካልኩ በኋላ ትላንትና የተሰማ አንድ ወሬ አለ። እሱም ፋኖ አንድ መሆኑና ሊቀመንበር፣ ምክትል፣ ወታደራዊ ዘርፍ፣ የውጭ ጉዳይ፣ የፋይናንስ፣ የስልጠና፣ የወታደራዊ ስምሪት በርካታ ዘርፎችን ከስር በምክትል የውጭ ግንኙነቱን የውስጥ ግንኙነቱን ማን እንደሚመራ የሚተነትን ጽሁፍ እና ዜና ዘገባ አይቻለሁኝ። እውን ፋኖ አንድ ሆኗል። አንድ ሆኖ እስከዛ ምንድነው የሚከተለው? ምንድነው የሚቀጥለው? በጦርነት ውስጥ እንድንቆይ የኢትዮጵያን መንግስት ወቅቶ ከስልጣን አባሮ በፋኖ የሚመራ መንግስት ሊመሰርት ነው? ምንድነው የፋኖ አላማ? አንድ ሆነ፣ ሁለት ሆነ፣ ሶስት ሆነ፣ ቀጥሎ የሚከሰተው ነገር ምንድነው በሚለው ላይ ዛሬ ማታ ሰፊ ውይይት ከእንግዶች ጋር እናቀርባለን። እንግዶችን ጋብዤ ማለት ነው። ስለዚህ በዚህ ውይይት ላይ ለመሳተፍ ቀጥታ ስርጭቱ እንደጀመረ እናንተ ጋር እንዲደርስ ፎሎ አድርጉ። ፎሎ ካላረጋችሁ ቲክቶክ ወደ እናንተ መልእክቱን አያስተላልፍም። እናም ፎሎ አድርጉና ይሄንን በፋኖ ዙሪያ አዲስ ተመሰረተ በተባለው ፋኖ ዙሪያ ዘመነ ካሴ ነው የሚመራው ነው የሚባለው። እነ እስክንድርም አሉበት፣ እነ ጀነራል ማን ነው ስሙ አለበት፣ በተሰራጨው ዜና ላይ ማለት ነው። በዚህ ዙሪያ ምን ማለት ነው እንድምታው ከኢትዮጵያ መንግስት አንጻር ከሀገሪቷ ሰላም አንጻር እዚህ ውስጥ ማን ምን አስተዋጽኦ አለው? እነሱን በማደራጀት ምናልባት ሻዕቢያ ያለበት፣ ወያኔ ያለበት ወይስ እንዴት ነው የተደራጁት? እንዴት ነው የተቀናጁት? እንዴት ወደ አንድ መጡ በሚለው ዙሪያ እንዳልኩት ሰፊ ውይይት እናደርጋለን ከእንግዶች ጋር ዛሬ። እናንተም ገብታችሁ ሀሳብም ለመስጠት ለመስማትም ፎሎ ማድረግ ግድ ስለሆነ ፎሎ አድርጉ። ፎሎ ካላረጋችሁ መልእክት አይመጣም። ቀደም ብዬ እንዳልኩት አመሰግናለሁ። በድጋሜ መልካም በዓል። ሰላም ለሀገራችን። ገለቶማ የቀነልኝ